ዲያቆን ናትናኤል ዳዊት አምላካችን እግዚአብሔር የሕይወት ቃል ያሰማልን፣ ቃለ ሕይወት ያሰማልን። በሉ ድምጻችሁ ከፍ አድርጋችሁ ቃለ ሕይወት ያሰማልን። አሜን። የሕይወትን ቃል ቸሩ መድኃኔዓለም ለእሱም ለልጃችን ለሁላችንም በቸርነቱ ያሰማል። እስቲ በስመ አብ እንበል። በስመ አብ በደንብ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የእግዚአብሔር ልጆች እንዴት አደራችሁ? ምስጋና የባህሪ ብቸኛ ገንዘቡ የሚሆን የአባቶቻችን የቅዱሳን አምላክ አምላካችን ቅዱስ እግዚአብሔር ስለ ቸርነት ሥራ ሁሉ ቅዱስ ስሙ የተመሰገነ ይሁን። እበው ቤተከ ምስለ መባኤ። ይሄ በቅዳሴ እንደሰማችሁት ቅዳሴያችን ላይ የተሰበከልን ምስባክ ነው። መዝሙር 65 ቁጥር 13 ላይ ያለ ኃይለ ቃል ነው። ሊቀ ዲያቆንና ዲያቆን ቅዱስ ዲያቆናቱ በቅዳሴ ላይ ሰብከውልናል። እበው ቤተከ ምስለ መባኤ። ወደኋላ ያለውን አልለውም፣ ወደ ላይ ከፍ ብዬ ያለውን ማለት ስለምፈልግ እንግዲህ ሊቀ ዲያቆን አሁን ያስተማረን ሁላችን እንደተማርነው እመቤታችን በተጠራችበት ቀን በዚያ ጊዜ ገና እንደ ቡሩክ እንደ ሕፃኑ እንደ ነገው ዲያቆን እንደ ዛሬው ሕፃን በእሱ ዕድሜዋ እያለች በ3 ዓመቷ ቤተ መቅደስ ገባች። የእግዚአብሔር እናት ሕፃኗ ማርያም፣ የእግዚአብሔር እናት ሕፃኗ ብላቴናዋ አማናዊቷ መቅደስ ወደ ምድራዊቷ መቅደስ ገባች። እሷ እኮ ራሷ መቅደስ ናት። መቅደስ ዘይኬልዋ ኪሩቤል ለሱላን በስለ እግዚአብሔር ቃል ኪሩቤል የሚከልሉሽ የሚጋርዱሽ የተባለች መቅደስ እሷ ናት። በውስጧ ያለ ደግሞ ጽላቱ ታቦቱ ክርስቶስ ነው እና ቤተ መቅደስ ገባች ብሎ ተያያዥ የሆነውን ነገር አስተምሮናል። አሁን እኛ ደግሞ በዚህኛው የምንማረው ቅድም እንዳልነው ቃለ ሕይወት ያሰማልን ለልጃችን እበው ቤተከ ምስለ መባኤ የሚለው ከላይ ከፍ ብሎ ምን ብሎ ያመጣዋል መሰላችሁ? ወአጽአንከ ሰብአ ዲበ አርእስቲነ ይላል። እንደው ይሄንንስ በሉ አልላችሁም። ከዚህ ቀጥሎ ያለው ባይሆን ብንለው ይሻላል። አይለፍከነ ማእከለ እሳት ወማይ። ለምንድን ነው በሉ አልላችሁም ያልኩት? ባንለውም ሆኖብናል፣ እየሆነብን ስለሆነ ነው። ወአጽአንከ ሰብአ ዲበ አርእስቲነ ማለት በራሳችን ላይ ጠላቶቻችንን አነገስክብን፣ ራሳችንን አሉን ቀጠቀጡን፣ ጨቆኑን፣ ረገጡን፣ በእኛ ላይ መጡብን ማለት ነው። እስራኤል ናቸው እንዲህ ያሉት። ለጊዜው ዳዊት ለእስራኤል ዘሥጋ ነው እንደዚህ ያለው። እስራኤል ዘሥጋ እግዚአብሔርን ሲያመልኩ በሕጉ በትእዛዙ ሲሄዱ ውሃ ከዓለት አፍልቆ መና ከሰማይ አውርዶ ይመግባቸው ነበር። ጠላቶቻቸውን በብርቱ በድንቅ እጁ በድንቅ ተአምራት በብርቱ ክንዱ እያሳደደ እየመታ ይታደጋቸው ነበረ። እስራኤል ደግሞ ከእግዚአብሔር ፈቀቅ ሲሉ ከሕጉ ከአምልኮቱ ሲወጡ እግዚአብሔርን ሲያሳዝኑት ትንሿ ብላቴና ወይም ከአሕዛብ ጥቂቶቹ እስራኤልን ያሳድዷቸው፣ ይገሏቸው፣ ያሰቃያቸው ነበረ። ዛሬም እንዲሁ ነው የሆነው። በማማ ኢትዮጵያ እስራኤል ዘነስ በተባል በእኛ በኦርቶዶክሳውያን ላይ በቅድስት ሀገር በኢትዮጵያችን ምድር እንዲሁ ነው እየሆነብን ያለው። አህለፍከነ ወአጽአንከ ሰብአ ዲበ አርእስቲነ። ጠላቶቻችንን ወይም ሰዎችን ወይም ጠላቶቻችንን፣ ጠላት ሲል አንድም ሰውን ነው አንድም አጋንንትን ነውና ነው በላያችን ላይ ያነገስክብን። አንድም ከጥንት ጀምሮ ከፍጥረት ጀምሮ የመጀመሪያው ፍጥረት ሰው አዳምና ሔዋን በበደሉ ጊዜ ዳዊት ለእነሱም ዘምሮታል። ጠላቶቻችን በላያችን ላይ አነገስክብን። አዳም ገብሩ ለዲያብሎስ፣ ሔዋን አመቱ ለዲያብሎስ ብሎ ዲያብሎስ ረግጦ ቀጥቅጦ ይዟቸው ይኖር ነበርና ወአጽአንከ ሰብአ ዲበ አርእስቲነ። እስራኤል እግዚአብሔርን ጋር በተጣሉ በበደሉ ጊዜ አሕዛብ ማርከዋቸው በባዕድ አገር ወስደዋቸው ያሰቃዩአቸው ነበር። ህልዩ ለነ እመሃሌ ሀለ ጽዮን
እስቲ የጽዮንን ዝማሬ ዘምሩልን፣ ሀገራችሁ የምትዘምሩትን ዝማሬ እስቲ ዘምሩልን እያሉ ይቀልዱባቸው ነበረ። በላያችን ላይ አመጣህብን እንዲህና እንዲህ እያሉ ስቃያቸውን የሚናገሩ እስራኤል ዳዊት አፍ ሆኗቸው ተናገረ። እንዲህና እንዲህ ስቃያቸውን የሚናገሩ ጻድቃን ሰማዕታት ዳዊት እነሱን ወክሎ ተናገረ። ቅዱሱ ሰው ዳዊት እንዲህና እንዲህ የሚሆኑ የኋለኞቹ ሰዎች እኛ በዘመናችን እግዚአብሔርን ማምለክ በተውን በቀዘቀዝን ጊዜ ቤተ እግዚአብሔርን ናቅናቅ ባደረግነው ጊዜ ተወት ባደረግነው ጊዜ እግዚአብሔርን ያህል ንጉሥ ትተን ለገንዘብ፣ ለፖለቲካ፣ ለዘረኝነት፣ ለርካሽ ለሆነው ነገር ሁሉ በተገዛን ጊዜ ጠላቶቻችንን መናፍቃንን፣ ጠላቶቻችንን አሕዛብን፣ ጠላቶቻችንን ሌሎችን ከሩቅ ያሉ ከሩቅ ሆነው እጃቸውን የሚሰዱትን በኢትዮጵያ በቅድስት ሀገር ላይ እንዲሰዱ አደረገ። ግና ዳዊት እንዲህ ብሎ አልቀረም። አይለፍከን ማእከለ እሳት ወማያለ እንዲህ ብዬ እንጂ አልቀርም፣ እንዲህ ብለን አንቀርም። እንዲህ በሆነ በፈተና በአውሎ በወጀብ በጭንቅ ሁሉ አሻገርከን። አይለፍከን ማእከለ እሳት ወማያለ በእሳትና በውሃ መካከል አሳለፍከን። እሳት ፈተናው ነው። ውሃው ደግሞ ከፈተናው ጋር የተያያዘው መልሶ ጭንቁ ነው። በእሳትና በውሃ መካከል አንድም እስራኤል ዘሥጋ ባህረ ኤርትራ ውሃውን ባህሩን ተሻግረዋል። እንዲህ ባለ ሁኔታ አሳለፍከን። አንድም እሳት ሰማዕታት የሚመጣባቸው ሰይፉ ነው። እሳት ሰማዕታትንም እንዲሁ በቁሙ እሳት በእሳት አቃጥሏቸዋልና ቅዱስ ዳዊት ይሄንን ለቅዱሳኑ ለእስራኤል ዘሥጋም ለእስራኤል ዘነፍስ በኋለኛ ዘመን ላለን ለእኛም ለሁሉም ተናግሮታል። ዛሬ በረከቷ ይደርብንና ቅድስት አውጋንያ የምትባል ጻድቅ እናት የእረፍቷ ቀን ነው። በእውነት ይቺ ጻድቅ እናት የምትገርም እናት ናት። እናቶች ለልጆቻቸው አባቶች በደከሙ ጊዜ፣ አባቶች በሰነፉ ጊዜ ወይም ደግሞ አባቶች ሌላም ችግር ባለባቸው ጊዜ እናቶች ልጆቻቸውን ቀርጸው ኮትኩተው ያሳድጋሉ። የቆስጠንጤኖስ እናት ንግሥት እሌኒ አንዷ ምስክር ናት። የቅዱስ ቂርቆስ እናት ቅድስት ኢየሉጣ ሌላዋ ምስክር ናት። ይህችም የቅድስቷ የአውጋንያ እናት ክርስቲያን ነበረች። ባሏ ግን አረመኔ አሕዛብ ነው። አረመኔ ማለት ጨካኝ ማለት ብቻ አይደለም። ጨካኝ አረመኔ ነው። አረመኔ ማለት እግዚአብሔርን የማያውቅ በቁሙ ዝም ብሎ አረመኔ ተብሎ ይጠራል። ምክንያቱም የክርስቶስ ልብ የለውም፣ የእግዚአብሔር ልብ የለውም። ለዚህ አይደል ዛሬ በኢትዮጵያችን ምድር ካህናቱን ምዕመናኑን እየወሰዱ የሚጨፈጭፏቸው እንደ ገና በግ እየወሰዱ የሚያርዷቸው እኮ አሕዛብ በቃ ልባቸው የክርስቶስ ልብ ስለሌለ ነው። የርኅራኄ መንፈስ ስለሌለ እግዚአብሔርን ስለማያውቁት እኮ ነው። በእውነት የእግዚአብሔር ልብ ያለው ሰው ክርስቲያን ልቡ ርኅሩህ ነው። አይደለም እጁ ሰው ላይ ይቅርና እንስሳውን እንኳን እንዳይጎዳ ይጠነቀቃል። እና የዚች ቅድስት የአውጋንያ እናት ክርስቲያን ስለሆነች በእግዚአብሔር ቃልና ጥበብ እየቀረጸች አሳደገቻትና ከዕለታት በአንድ ቀን አውጋንያ አደገች። እድሜዋ ለጋብቻ ደረሰ። አባቷ ብዙ ባለጸጎች ወደሱ እየመጡ መልከ መልካም ናትና ሲጠይቁት ለአንደኛው አሰባትና ጠየቃት። ልድርሽ ነው ልጅ ሆይ አላት። አባቴ ሆይ አለች። በሉልኝ በሞቴ አባቴ ሆይ አባቴ ሆይ ከቃልህ ከፈቃድህ አልወጣም፣ ነገር ግን እንዲህ ያለው አካሄድ ምን መሰላችሁ? የጥበብ አካሄድ ነው። ቅድስት አውጋንያ እንዲህ ስትል እየዋሸችው ነው። አባቷ ለአሕዛብ ሊድራት ነው። ከክርስቶስ መንግስት ሊያፈልሳት ነው። ከእግዚአብሔር ጋር ሊያጣላት ነው። ስለዚህ በጥበብ አባቷም ጋር ሳትጣላ በጥበብ ክርስቶስን መከተል መረጠች። በሁለት እንዴት ያለ ጥበብ መሰላችሁ? ፍቀድልኝና እንደው ወደ ወንዞቹ፣ ወደ ተራራ፣ ወደ ሸንተረር ወደዛ ሄጄ እነዛን የተፈጥሮን ነገር አድንቄ ልምጣ፣ ከዚያ በኋላ እንደወደድክ ታደርገኛለህ፣ ትድረኛለህ አለችው። እሷ ግን ገዳም ሄደች። አባቷ ባለስልጣን ነውና እንትኑ ምንድነው እሱ ጠባቂዎች ሁለት መደበላት ይላል። እዛ ገዳም ሄዳ አባቶች ጋር እግር ስር ቁጭ ብላ ልብሰ ምንኩስና ለበሰች፣ መነኮሰች። ምን እንዳደረገች ታውቃላችሁ? ራሷን ለውጣ ወንድ መስላ፣ የወንዶች ገዳም ሴት የለም እዛ የወንዶች ገዳም ነው። ወንድ መስላ የወንድ ልብስ ለብሳ ወንድ መነኩሴ ሆነች። ስሟንም አውጋንያስ ብላ ማለት ነው።
ወንድ ሆና ስትኖር በሚገርም ሁኔታ የገዳሙ አበምኔት ማለት የገዳሙ አስተዳዳሪ ወይም ደግሞ ዋናው ትልቁ አባት ማለት ነው። አረፈ። ሲያርፍ ጊዜ ቅድስት አውጋንያ አንተ በቃ ለዚህ ትመጥናለህ፣ ትበቃለህ፣ ደግ አባታችን ነህና አንተ ሁንልን አበምኔት ብለው ሾሟት። እሺ ብላ ተሾመች። ከዚያ በኋላ ምን ተደረገ? እግዚአብሔር ሀብተ ፈውስን በእጇ ሰጣት ይላል። በሞት የበሉ ምን ሰጣት? ይኸውላችሁ አሁን እኛ ችግራችን እኮ እኛ ብዙ ጊዜ አይናችን ላይ፣ ፊታችን ላይ፣ ልባችን ላይ፣ አይምሯችን ላይ፣ ህልማችን ላይ፣ ሀሳባችን ላይ፣ መንገዳችን ላይ፣ ነገረ ስራችን ላይ የሚመጣብን መስላችሁ ጥቅም ስጋ የስጋ ኑሮ ግን መንፈሳዊ ነገር ስለሌለ የስጋ ኑሮ እናስባለን፣ እንቃዣለን፣ እናልማለን፣ እንመኛለን። የለም ጉምን እንደመጨበጥ ነው። የእግዚአብሔርን ነገር ግን የእግዚአብሔርን ብናስብ እኛ እግዚአብሔርን ስንል እግዚአብሔርን ስንከተል እግዚአብሔር ጋር ሁሉም ስላለ የጠየቅነውን አይደለም ያልጠየቅነውን ያዘንብልን ነበር እና እሷ ክርስቶስ መከተል ነው የፈለገችው። አጋንንት ገረሩልን፣ አጋንንት ተገዙልን አሉ ሐዋርያት። ገና የሚበልጥ ሊሰጣቸው እንዳሰበው ነገራቸው እና የሀብተ ፈውስ ሰጣት። ስትፈውስ ስታድን በእግዚአብሔር ጸጋ አንዷ ሴት መንፈሰ ጋኔን መንፈሰ ርኩስ መንፈስ አደረባትና ተጠግታ አንተ አባት አውጋንያ ሆይ እኔ ሀብት ሞልቶኛል እና እኔን አግባኝና ከኔ ጋር እንኑር አለች። ከዚያ ቅድስት አውጋንያ ምን አለች? ሰይጣን ሲጫወትብሽ ያለውና እናቴ ሆይ ከዚህ ከገዳም ለቀሽ ሂጂ፣ ይሄ ቦታው አይደለም ሂጂ አለቻት። አሳፈረቻት ይላል። ከዚያ በኋላ ምን አደረገች? ያቺ ሴት እንዳልሆነላት ስታይ የአውጋንያ አባት መሆኑን ባለስልጣኑ አላወቀችምና ሄዳ ባለስልጣኑ ጋር ከሰሰቻት። እዛ እንዲህ የሚባል ገዳም እንዲህ አይነት ወጣት መነኩሴ ሊደፍረኝ ሲል ስጮ ሰዎች መጥተው አስጣሉኝ። ከዛ አባቷ ደግሞ እንዳለ መነኮሳቱ ስልጣን አለውና አሁን እንደ ዘመናችን ማለት ነው እየሰበሰበ አሰራቸው። እኩሌቶቹም በዚህ ምክንያት ሞቱ ይላል ሲገረሙ። ከዚያ በኋላ ቅድስት አውጋንያ ግን ራሷን መግለጥ እንዳለባት ተሰማትና ቀጥ ብላ አባቷ ጋር ሄደች። አባቷ ያውቃት፣ ምክንያቱም ጸጋው እግዚአብሔር በሷ ላይ ፈሷል፣ ሊያውቃት አይችልም። ገና እኮ 1 ዓመቷ ነው። ገዳም ይገርማቸዋል። 1 ዓመት ነው የቆየችው፣ ብዙ አይደለም። ከዛ ሄደችና ንጉሱን አባቷን ማለት ነው አንተ ንጉስ ወይም አንተ ባለስልጣን የተከበርክ ሆይ አንድ ምስጢር ልነግርህ እወዳለሁ። ነገር ግን ከቃሉ ጋር ናችሁ ጨርሻለሁ። ነገር ግን የልቤን ሐሳብ እንዳትከለክለኝ ቀድመህ ቃል ግባልኝ አለችው። እሺ ቃል ገባልሻለሁ አላት። ለብቻው ዞር አደረገችውና ልጁ እንደሆነች ነገረችው። ይሄ አባቷ መጀመሪያ ምን ነበር ብያቸዋለሁ? ሃይማኖቱ ምን ነበር? አረመኔ ነበረ። ከዛ እንዳትከለክለኝ ብለዋለች። ልጅነቷን ስትነግረው አንቺ በእውነት አውጋንያ ልጄ ነሽ አለ። አውጋንያ ልጁን በጣም ይወዳት ስለነበረ ስትጠፋበት ገዳም ሄዳ እመጣለሁ ብላ ስትጠፋበት ጣዖት አሰርቶ ለጣዖቱ እየሰገደ አህዛብ ነው አያውቅማ እየሰገደ ነበር። ያን 1 ዓመት ሙሉ በእውነት ልጁ ጠፍታበት በልጁ መልክ አሰርቶ ይላል። ከዚያ በኋላ በእውነት ልጅ አውጋንያ ነሽ አምላክሽም አምላኬ ነው አለና የታሰሩትን መነኮሳት ሁሉ ፈታቸው። እሱ ራሱ በክርስቶስ አመነና የሌላ ሀገር ደግሞ ኤጲስቆጶስ ሆኖ ተሾመ ይላል። ሁለት ጊዜ ስራው እንደዚህ ነው። እውነት እግዚአብሔር ልጆቻችን ቡሩካን ያድርግላችሁ። እግዚአብሔር ልጆቻችን ቡሩካን ያድርግልን። እንደው እኛ እንኳን ቢያቀተን እግዚአብሔር በልጆቻችን እንዲያድነን ፈቃዱ ይሆንልን። ይህ ሰው አሕዛብ ነበር፣ በልጁ ዳነ። ከዚህ በኋላ እሱም ለክርስቶስ ታምኖ ሰማዕትነትን ተቀበለ። እሷም ደግሞ በበጎ ዋጋ ከዚያ በኋላ ወንድነቷን ማለት ሴትነቷን እውነተኛ የተፈጥሮ ጸጋዋን ገልጣ እንደገና በሌላ ገዳም እመምኔት ደግሞ የሴት እናት አድርገው ሾማት። እንዲሁ ከእግዚአብሔር በተሰጣት ጸጋ እሷም ሰማዕትነትን ተቀበለች። የአባቷ አሕዛብ የነበረው በኋላ ግን ቅዱስ የእግዚአብሔር ሰው የሆነው የእናቷ የልጁ የቅድስት አውጋንያ ረድኤት በረከት በሁላችን ላይ ይደርብን። እንግዲህ አይለፍከነ ማእከለ እሳት ወማይ ወአሳን ከሰባ ዲባርስቲን አይለፍከነ ማእከለ እሳት ወማይ። እንዲህ ከሆነማ ነው አላችሁ፣ እየቋጨሁት ነው። እንዲህ ከሆነማ አሕዛብን በላያችን ላይ አንግሰህብን፣ ከዚያ በኋላ ጨቁነውን ሳለ በእሳትና በውሃ መካከል በቀኝ በኃይል በስልጣን ድል አድርገህ ካሻገርከን እበው ቤተከ ምስለ መባእ። አሁን ነው
ወደ ቤትህ መባዬን ይዤ ዘቤ በከናፍሬ አመምንዳቤ በከናፍሮቼ በአንደበቴ በችግሬ ጊዜ በጭንቀቴ ጊዜ የተናገርኩትን ይዤ እገባለሁ። መባ ሆና የተሰጠች ስጦታ ሆና የተሰጠች 5500 ዘመን ፍዳ መርገም አጋንንት ረግጠውን ሳለ ተጨንቀን ሳለ እንዲሁ በእሳትና በውሃ እንድናልፍ መሻገሪያ ድልድይ የሆነውን ልጇን ከእሷ እንድናገኝና እሱ አባታችን ኢየሱስ ክርስቶስ ልጇ ድንግል ማርያም መባ ሆና የተሰጠች እሷ መባ ሆና ተሰጥታ እኛም ደግሞ ዛሬ ሕይወታችንን፣ ልጆቻችንን፣ እኛነታችንን፣ ጊዜያችንን፣ ማንነታችንን፣ ገንዘባችንን፣ ራሳችንን ለእግዚአብሔር ልንሰጥ ያስፈልጋል። ወገኖቼ ዛሬ እግዚአብሔር ያጣው፣ ዛሬ ቅድስት ሀገር ኢትዮጵያ ያጣችሁ፣ ዛሬ ቤተክርስቲያን ያጣችሁ፣ ዛሬ ዓለም ያጣችሁ ሰው ነው። በሞቴ ምንድነው የጠፋው? ምንድነው የጠፋው? ሰው ነው የጠፋው። ሰው ነው የጠፋው። እግዚአብሔር ሰው ያርገን። በእውነት እግዚአብሔር ሰው ያርገን። አሕዛቡ መንደር ሰው የለም፣ ሁሉም አሕዛብ ናቸው። ያምናሉ የምንባለው እኛ መንደር ሰው የለም። ሰውነታችን ረስተናል፣ ከሃይማኖት ወርደናል። ቤተክርስቲያን ሰው የለም፣ እዚያ ጋር ሰው የለም፣ እዚህ ሰው የለም። ሁሉም ጋር ሰው አጥቷል ስላችሁም ታዲያ ሰው በጠፋበት ዘመን ሰው ሆኖ የሚገኝ ወይም ሰው ሆኖ የተገኘ ዓለም ሁሉ እኮ ሰውነትን አጥቶ ወርዶ ተዋርዶ ነበር። አንዲት ሰው አገኘ፣ ብላቴናዋን ድንግል ማርያምን እግዚአብሔር አገኘ። ወሶበሬ አብ ከላይ ከሰማይ ሆነ አየና ፈተወስነኪ ስን ውበትሽን ወደደ። እስመ ፈተወ ንጉሥነኪ ከላይ ከሰማይ ሆኖ ዓለም ሁሉ ሲያይ ሰው አጥቶ አንዲት ሰው ብላቴናዋን ድንግል ማርያምን አየ። ዛሬም እግዚአብሔር ሰው ያጣበት ዘመን ነውና እያንዳንዳችን ከሰውነት ተራ ወጥተን እግዚአብሔር ሰው አጥቶ ሲቸገር እንዲሁ ባዶቹን እንዳንቀር ሰው ለመሆን አንድ እርምጃ እንድንራመድ ራሳችንን ለእግዚአብሔር እንስጥ። መባ ትሰጣላችሁ? አዎ ታደርጋላችሁ። አስራታችሁን ታወጣላችሁ? አዎ ታደርጋላችሁ። ታስቀድሳላችሁ? አዎ መልካም ነው። ንስሐ ትገባላችሁ? ጥሩ ነው። ከዚህ ከፍ ብላችሁ ትቆርባላችሁ? እጅግ ያማረ የተወደደ ነው። እግዚአብሔር እነዚህ ሁሉ ነገሮች መልካም ናቸው ብሎ ግራውን ያጣው ሰው ነው። ምክንያቱም የልብ ሰው ከልቡ ምሕረት የሚያፈር ከልቡ በጎነትን የሚያመነጭ የሚያዝን ርሩ የእግዚአብሔር መንገድ የሚታየው ክፉ ክፉ የማይታየው ደግ ደጉ የሚታየው የእግዚአብሔር መንገድ የሚሄድ እሱ ሰው ነው እግዚአብሔር ያጣውና እግዚአብሔር እንድንሆን እንዲረዳ ቅዱስ ፈቃዱ ይሁንልን። ቅዱስ ፈቃዱ ይሁንልን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን። የሕይወትን ቃል ቸሩ መድኃኔዓለም ሁላችንም ያሰማል።